استغفار እንድናደርግ ተውበት እንድናደርግ አላህን በመለመን የሱን ተውፊቅ ከማግኘት ቀጥሎ እንደ ሰበብ ሊሆን የሚችል ነገር ምንድነው ቢባል አልኢዕቲራፉ ቢዘንብ ኃጢአተኛ ወይም ወንጀለኛ መሆናችንን አምኖ መቀበል። አንድ ሰው ጥፋተኛ መሆኑን ከልቡ አምኖ ከተቀበለ ያጠፋበትን አካል ይቅርታ ለመጠየቅ ብዙም አይከብደውም። በራሳችን ህይወት ተጨባጭ ተሞክሮ ምሳሌ መውሰድ እንችላለን። ሐቂቃ ሰውየውን እንደበደልነው እንዳጠፋንበት 100% ሰበቡ እኛ ብቻ እንደሆንን የተሰማን ጊዜ ራሳችን በቀጥታ ሄደን ነው ይቅርታ ምን ጠይቀው አፉ እንዲለን ነው ጥረት ምናረገው። ሐታ እንደዛ ለማድረግ እንኳን የፈለገ የሚከብደን ነገር ቢኖር ሰው እንዲያስታርቀንና ይቅርታ እንድንጠይቅ እንዲያደርገን እንፈልጋለን። ግን ይቅርታ ጠይቅ ስትባል ብዙ ጊዜ ለምንድነው የምጠይቀው ብለ ትቢት የሚይዝ ወይ ጥፋትህን አላመንክበትም ነው፣ ካልሆነ ሌላ የዘጋው የሸፈነ ነገር ቢኖር ነው። ሐቂቃ ከልቡ ጥፋተኛ መሆኑን ያመነ አካል ያጠፋበትን አካል ይቅርታ ለመጠየቅ አይከብደውም። ወደ ዲን ስንመጣ ደግሞ በጌታ አላህ ሸሪዓ ላይ ስንት ጥፋት አጥፍተናል አምነን መቀበል አለብን። አላህ አድርጉ ብሎ ካዘዘን ዋጂባት መካከል ስንቱን ነው የፈጸምነው? ሐቂቃ አትቅረቡ ብሎ ከከለከለን ሙሐረማት ስንቱን ተዳፍረናል። አላህ ምንድነው ያለው? በሱረቱ ፋጢር የመጨረሻው አየት ቁጥር 45 ላይ ወለው ዩአኺዙላሁ الناس بما كسبوا ይላል። እኔ አላህ ሰዎችን በሰሩት ጥፋት ምክንያት በቅጣት የሚይዛቸው አምላክ በሆን ኖሮ አለ እንደ ምድራዊ ህግና ስርዓት ህግን ስንተላለፍ የህግ አካላቶች ወዲያው ይዘው በቁጥጥር ስር እንደሚያውሉን በ24 ሰዓት በ48 ሰዓት ፍርድ ቤት አቅርበው ፋይል እንደሚከፈትብን ከወንጀላችን ጋር ተመጣጣኝ ቅጣት እንደሚወሰንብን ጌታ አላህ ቀድሞ ያወቀ ስንሰራው እየሰማ ወዲያው በቅጣት የሚይዝ ጌታ ቢሆን ኖሮ ምን ይከሰት ነበር ነው ያለው? ማ ተረከ ዐላ ظهرها من دابة የመሬት ወለል ላይ አንዲትም ተንቀሳቃሽ አልተውም ነበር አለ። ሁላችሁንም አጠፋችሁ ነበር ነው ያለው። ዛሬ ግን የሰው ቁጥር በስቶ 8 ቢሊዮን የተጠጋው አላህ ከትግስቱ ከቁጣው የቀደመ ምህረቱ ከቅጣቱ ያሸነፈ ጌታ በመሆኑ ነው። ስለዚህ መጀመሪያ ጥፋተኛ መሆናችንን እንመን። ለዚህ ትልቅ ምሳሌ መውሰድ ከተፈለገ አባታችን አደምንና ጠላታችንን ኢብሊስ አርአያ ማድረግ ይቻላል። ሁለቱም ጥፋት አጥፍተዋል በጀነት ውስጥ። አንደኛው የተከለከለውን በመዳፈር ሌላኛው የታዘዘውን እንቢ በማለት። ጌታ አላህ ግን አንደኛውን ሲምረው ሌላኛውን ግን በቁጣው አዘውትሮታል። ለምን? አላህ የአደምም የኢብሊስም ጌታ ነው። በባሪያዎቹ መካከል የሚያዳላ አምላክ አይደለም። ግን አደምን ለምን ማረው? ኢብሊስን ለምንድነው በቁጣው ያዘወተረው ብለን ጥያቄ ስናነሳ መልሱ ለኛ አርአያ ይሆናል። አደምና ሐዋ አለይሂም ሰላም አትብሎ የተባሉትን የዛፍ ፍሬ በሸይጣን አሳሳችነት ወስደው የበሉና የአላህን ክልከላ የተዳፈሩ ጊዜ ጌታችን ምን አላቸው? ወደ ከጀነት ውጡ አላላቸውም። መጀመሪያ ምንድነው ያለው? ፈናዳሁማ ረብሁማ ጌታቸው አላህም ጠራቸው። አለም አንሃኩማ አን ትልኩማ ሸጀራ ከዚች ዛፍ አትቅረቡ ብዬ ከልክያችሁ አልነበረም ይላል። ወአቁል ለኩማ ኢነ ሸይጣነ ለኩማ ዐዱው ሙቢን ሸይጣንስ ለእናንተ ግልጽ ጠላታችሁ ነው ብዬ አልነገርኳችሁም? ምንድነው ዑዝራችሁ ትእዛዜን ያላከበራችሁበት አላቸው። እነሱም ምን አሉ? ቃለ ረበና ظለምና አንፉሰና ነው ያሉት። እኛ የበላነው ሸይጣን አሳስቶን ነው ብለው በሸይጣን አይደለም ያሳበቡት። ወይ አንተ በአዘል በቀዳወል ቀድር ስለጻፍክብን ነው ብለው ስለማያውቁት የቀዳወል ቀድር ዓለም ገብተውም በቀዳወል ቀድር አላሳበቡም። ጌታችን ሆይ ነፍሳችንን በደልን ያሉት አምነናል ነው ጥፋተኛ መሆናችን። ምንም ዑዝር የለንም። ባይሆን የቀረው ያንተ ምህረት ነውና ፈኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን አንተ ባትምር ባታዝንልን ከከሳሪዎች እንሆናለን ማረን አሉ። አደም ጥፋተኛ መሆኑን አመነ። ከዛም ይቅርታ ጠየቀ። በዚህም ምክንያት ጌታው ማረው ማለት ነው። ወደ ኢብሊስም ስንመጣ ከመላእክት ጋር ለአደም እንዲሰግድ ታዞ ነበር። መላእክት ሁሉ ሲሰግዱ ኢብሊስ አልሰግድም አለ። ጌታችን ውጣ አላለው። መጀመሪያ ምን አለው? ቃለ ያ ኢብሊስ ማ መነዐከ አን ተስጁደ ኢዘ አመርቱክ ኢብሊስ ሆይ ባዘዝኩ ጊዜ ለአደም ከመስገድ ምን ከለከለ? ዑዝር አለህ ወይ አለው። ምን አለ? እሱም ጀርባዬ ታሞ ነው ወይ ይሄ ነው ዑዝር ያላለም ወይ ጥፋተኛ መሆኑን አምኖ ጌታውን ይቅርታ አልጠየቀም። ቃለ አነ ኸይሩ ሚን እኔ እኮ ከሱ ነው ምሻለው አለ። ኸለቅተኒ ሚን ናሪን ወኸለቅተሁ ሚን ጢን እኔን ከእሳት ፈጠርከኝ እሱን ከጭቃ ፈጠርከው፣ እንዴት ለበታቼ እሰግዳለሁ ነው ያለው።
ጥፋተኛ እንኳን መሆኑን አምኖ መቀበል አልፈለገም። ስለዚህ የዛኔ ይሄን በቁጣው አደረገው፣ ይሄን ማረው። ዛሬም የኛ አጣ ፈንታ ምንድነው ሲባል አደምና ኢብሊስ የፈጸሙትን ወንጀል እየሰራን ነው። ዋጅባቶችን በመተው ሐራሙን በመዳፈር። ታዲያ አጣ ፈንታችን የማን ይሁን? የአደም ወይስ የኢብሊስ? የአደም ከሆነ አደም እንዳመነው እኛም ማምነን ይቅርታ መጠየቅ አለብን ማለት ነው። ስለዚህ አልኢዕቲራፉ ቢዘንብ ጥፋተኛ መሆንን አምኖ መቀበል በጣም ትልቅነት ነው፣ ለይቅርታም የሚጋብዝ ነውና ወንጀለኛ መሆናችንን እንመን፣ አላህንም ይቅርታ እንጠይቅ። አላህ የተውፊቅ ሰው ይበለን። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ።